አባትሽን ስሪ። አረ አስቡ ያሉኝ ሁሉ አደርጋለሁ። አዎ ነገም ተመልሰሽ ብትወጪ እኔ ምን አገባኝ? ከደላላው ብሬን አንቄ እቀበለዋለሁ። አዎ በጣም አንቺ እርጋት ስታየኝ እኩያሽ መሰልኩሽ እንዴ? ታዲያ ምን ይሻላል? በስም ጉዳይ ስንከራከር እኮ ደስቶ ያዘ። የሚዝ ነገር ያዘሽ። ከዚህ በኋላ አልማዝ ብለሽ ጥሪኝ እሺ? እሺ። አንቺን ከፍ እኔ ኖቲ ማለቴ አልማዝ። ለማንኛውም ለምን እንደጠራሁሽ አውቀሻል? አልማዝ ብዬ እንድጠራሽ? የሚጠራ ነገር ይጥራሽ። ይልቁንስ ለዳዊትና ለሚኪ ምግብ አቅርቢላቸው። እስካሁን ሳይዝ አይቀርም። ምኑን? ድስት ጥጄ ነው የመጣሁት። ሂድ ከዚህ ሰራልሻለሁ። እርሶ ሴትዮ ምን ሆነዋል? ሰዎቹን ያረረ ምግብ ሊያበሏቸው ነው የፈለጉት? ሰላም የጽናት ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ መጥተንላችኋል ማለት ነው። አደይ እንግዲህ ከቤት ወጥታለች፣ ሌላ ጋር ተቀጥራ እየሰራች ነው ማለት ነው። እንግዲህ ድራማውን እንዳያችሁት ክፍል 44 እና 45 በጣም በሚገርም ሁኔታ ሊሊ የራሷን የሆነ ነገር መስጠት አትወድም፣ የሰውንም አትፈልግም። በድራማው ላይ እኔ ሊሊን ጀግና ብያታለሁ ማለት ነው። እስኪ እናንተ ማን ነው ጀግና ከዛ ውስጥ? በትዕግስት አደይ፣ በመደላለል ወይም ደግሞ በመቅበጥ ሊዲያ፣ በክፉነት ፍቅር፣ በተለሳስነት በተፈቃሪ ወይም ደግሞ በአፍቃሪ ዴቭ መርጫለሁ። በወላዋይነት ደግሞ ማርኪ ነው ማለት ነው። በሌብነት እንግዲህ ዳይመንድ እና አብሮት ያለው ጓደኛው ናቸው። እንግዲህ እነኚህ በአንድ ላይ ሆኖ እየሰሩ ነበረ። እንግዲህ ፍቅር ያው እንድትወጣ የማታደርገው ነገር የለም፣ ደግሞ ማትፈነቅለው ድንጋይ የለም ማለት ነው። አደይ ከዛ ቤት ወጥታ ሌላ ጋር እንድትቀጠር ትፈልግ ነበረ። ያው ሰምታችኋታል እንግዲህ አደይ እናትየዋ ትንጣና እኔ ከዚህ ቤት ወጥቼ እቀጥራለሁ ሌላ ጋር ለደላላ ደውዬ ብላ ነበረ። ያው እንዳለችው አደረገችው ማለት ነው። እንግዲህ ሌላ ቤት ሄዳ እየሰራች ነው። ለደላላ ደውላ በፍጥነት ነው ያስገባት ማለት ነው ወደ ስራ። ያው ቀጥላለች። እዛም ቢሆን ምንም አልተመቻትም። አሁንም ሄደችበት ቤት የት ነሽ? ወዴት ነሽ? ተፈለገሽ እመልስሻለሁ፣ በመጣሽበት መንገድ ትሄጃለሽ እያለቻት ነው። ይሄን ያህል ደግሞ እኛ በምንሰራበት ሰራተኛ ሆነን ክብር አለን ማለት ነው። በጣም ፍትህ ለሰራተኛ ብያለሁኝ። በጣም ነው ከሚባለው በላይ ሰራተኛ የምታንቋሽሹት። ይህ ሁሉ ለእኛ ትምህርት ነው በእርግጥ፣ ነገር ግን ደግሞ እንደዚህ አንቋሽሽም እና ትንሽ የማንቋሸሹን የሰራተኛ ማንቋሸሹን ትንሽ ቀነስ ብታደርጉት እንላለን። በድራማው ላይ የምታደርጉትን ማለት ነው። ክብር ይገባታል ለሰራተኛ፣ ሰርታ ለመታበላ ሁሉን ነገር ቤቱን አስዴታ፣ ልብሳቸውን አጥባ፣ ምግብ ሰርታ፣ ልጆች ደልላ፣ አብልታ፣ አልብሳ፣ አጥባ፣ አስተኝታ ሁሉን ነገር ለምታረግ ለሰራተኛ ክብር ይገባታል ብያለሁኝ። እንግዲህ ሊዲያ እንግዲህ ኤላ ጋር ሄዳ ሁልጊዜ መመላለስ ነው። እዛ ሊሊ ነበረች እና ሊዲያን አመናጭቆ አስወጣት ማለት ነው። ኤላ እኔ እኮ አልፈልግሽም፣ እዚህ ቤት ስትመጪ ሊሊ ደብራታል፣ እኔ ፍቅረኛ አይደለሽም፣ ፍቅረኛ ሊሊ ናት፣ ገና ከልጅነት ጀምሮ መወዳት እሷን ነው። እዚህ እየመጣሽ አትረብሽን። አንቺ ከመምጣትሽ በፊት ጥሩ ላይ ነበረን፣ ጥሩ ሳቅ ጨዋታ ላይ ነበረን። ነገር ግን አንቺ ተመጣሽ ሰዓታት ጀምሮ ደበራት፣ እኔንም ደበረኝ እና ሊዲያ ባክሽን ከዚህ ቤት አትምጪ ሲላት፣ እንዴት አልመጣም? አንተኛ ቤት ስትመጣ ሰው እየጠየቅ ሰው እያስፈቅድህ ነው ወይ የምትመጣው? እኔ ውጣ ብያለሁ። አንድ ቀንም ማንም ውጣ ያለህ የለም እኛ ቤት ስትመጣ። ስለዚህ እኔም ብመጣ ምን ችግር አለው? ደበረኝ፣ መጣሁ ላይ ናፍቀኸኝ ስትለው እሱ እኔ አልፈልግም፣ ሊሊ ደብራታል፣ ሊሊ ፍቅረኛ ናት፣
ከሊሊ ጋር ነው መዋል ማደር የምፈልገው፣ አብሮ መኖር የምፈልገው ከሊሊ ጋር ነው፣ እባክሽን ተይ ብሏላት። እንግዲህ እሷ አሁንም የምትሰማ አይደለችም እና ለእናቱ ደውሎ ኤላ እንግዲህ እና የሆነ ወጥመድ ሲያዘጋጁለት አይቀሩም እናትና አባቱ። እኔ የሚመስለኝ እንደዛ ነው ማለት ነው። እናቱ ና እኔ ሁሉንም አስተካክልልሃለሁ፣ ምንም ችግር የለ፣ የሆነ የልደታችንን ቀን አክብረህ በማግስቱ ተመልሰህ ትሄዳለህ፣ ናና እንማከር ነው ያለችው እናቱ። እንግዲህ እሱም እሺ ብሏል። እንደዚህ ብላኛለች እናቴ፣ በጣም ደስ ብሎኛል፣ እናቴ ታግዘኛለች፣ ከእናቴ ውጪ ምንም ማድረግ አይቻልም፣ እሷ ታገዘችኝ፣ እኔ ሄጄ ደርሼ እመለሳለሁ ነው ያላት። እንግዲህ ሊሊም በጣም ነው ደስ ያላት። ኦኬ እሺ ብላለች። እንግዲህ ፍቅር ያመጣችው ልጅ ደግሞ ያው አደይን እንድታስወጣ ነው ብላ ነበር ያመጣችው። ማታ በጨለማ ዴቭ አባረሩት ነበረ። ሲያባረረው ስልኩንም ተቀማ፣ ተሰረቀ፣ ያለውን እቃ ተወሰደበት። እንደገና ተመልሶ ፍቅርን ለማግኘት ነው። ከፍቅር ብር እፈልጋለሁ ብሏል። እንግዲህ ምን እንደያዘችበት አላውቅም። በያዘችው ፋይል እያስፈራራችው ነበረ ፍቅር። እንግዲህ በጣም በሚገርም ሁኔታ እሷ መቼም የማትይዘው ነገር የማታመጣው ነገር የለም። ፍቅር ከኃይለኝነት አሁንም ቤዛ የምትባለውን ጥምዳታለች ማለት ነው። እውነት ነው። እሷን ብጥምዳት ምንም ትክክል ናት ማለት ወንድሟን አትወደውም። እሷ የምትወደው ኤላን ነው። ኤላን ስለምትወድ ነው ወንድሟ ጋር የምትለጣጠፈው ማለት ነው። እሷን ታስወጣች፣ እሷን ነው ማስወጣት ያለባት። እና ልጁ አሁንም ተመልሶ ገብቷል። ተንኮሎን እርግጠኛ ነኝ። ተንኮሎን አሁንም የሚተው አይመስለኝም። ዴቭ ግን በጣም ነው የተጎዳው። ግን ደግሞ በኋላ መቀየሩ አይቀርም ማለቴ ያው ሰራተኛ ስንባል ሰራተኛ ናት። እሱ በኋላ ልክ እንደ ባርኪ መቀየሩ አይቀርም። ሰራተኛ ስትባል አሁንም እንዴት ሰራተኛ ታገባ፣ እንዴት ሰራተኛ ታፈቅራለህ ሲሉት ምን አገባችሁ ይላል እንጂ ይወላወላል። አሁንም ትክክለኛ ፍቅር አይደለም ማለት ነው፣ ስሜት ነው ብለዋለች አዴም። አንተ የያዘ ስሜት እንጂ ትክክለኛ ፍቅር ከኔ ይዞህ አይደለም። እና እኔ ሁለታችሁ ነው መማያችሁ፣ እንደ ወንድሞቼ ነው። ስለዚህ ከኔ ጋር ያለህን ተውና ተፍቅር ጋር አሁን ፍቅር ትወድሃለች፣ እባክህ ደፍ ተወኝ ልስራበት ስሬን ብለው ነበረ። ሰበርሽው ልቤን፣ ሰበርሽኝ፣ እንዳልጠገን አድርገሽ ነው የጣልሽኝ ነው ያለው። እንግዲህ ደፍ በጣም ብቻ ትንሽ እያሳዝናልም ደግሞም ትክክል አይደለም ማለት ትክክል አይደለም ማለት ትክክለኛ ፍቅር ቢሆን ይታገላል። አሁን